ሁሉን ነገር የሚያሳጣኝ እድሜን ህይወቴን ሁሉን ነገር የቀማ እንደምታዩት ጠባሳ ማለት ነው። አየኸው ይሄኛው ይሄ ጠባሳዎች አሉ። እዚህ ላይ ብቻ አይደለም እጄ ላይ ብቻ አይደለም ጠባሳ ብዙ ቦታ አለ ጠባሳና በቃ በጣም ደበደበኝ ምናምን ቢዝነስ እንሰራለን እና ሀገሬ ልገባኔም ብዬ ሳማክረው አይ ቆይ በደንብ አሁን አትምጪ ትንሽ ቆይ በደንብ መስራት አለብሽ። ካሜራው ግን ይቅርብኝ አልፈልግም። አይ ችግር የለውም ችግር የለውም። አይ ካሜራ አልፈልግም በእውነት ነው ችግር አልፈልግም ምንም ችግር አልፈልግም እባክህ። ሰላም ሰላም ውድ የፈጥኖ ደራሽ ቤተሰቦቻችን እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ዛሬ ተደውሎልን የመጣ ነው ውድ ተመልካቾቻችን እንደተለመደው ትንሽ አሳዛኝ ነገርና ልብ የሚነካ ነገር ነው የተነገረኝ። ምንድነው እንግዲህ ረጅም ጊዜ ላይ ወይ ረጅም አመት ከሀገር ውጪ የነበረች አረብ ሀገር የነበረች እህታችን ንብረቷ ተነጥቆና ተገፍታ ያላት ንብረት ተወስዶባት በባለቤቷ ጎዳና ላይ ተጠላለች እና ታሪኳን ያጫወተን ወዳጃችን ምንድነው ያለኝ ይህንን ለማስረዳት እንኳን እንትን የላትም ኮንፊደንስ የላትም ትልቅ የሳይኮሎጂ ተጽዕኖ አሳድሮባታል ትፈራለች እያለኝ ያለውና እንግዲህ አሁንም ለኛ ለማስረዳት እንኳን ትንሽ ከሱ ጋር ስለምትግባባ የተወሰነ ነገር ነግረዋለች ይመስለኛልና በሷ አማካኝነት እኛንም እንግዲህ እንደምታናግረን ተስፋ አረጋለሁ። ውድ ተመልካቾቻችን ምንድነው የደረሰባት ምንድነው የሆነችው እሱስ እንዴት ነው ያወቃት የሚለውን ነገር እንግዲህ ወዳጃችን እዚህ አጠገባችን ይገኛልና በስልክ ደውሎ ነው የጠራን። የዚህ ሰፈር ወጣት ነው። እሷንም እንግዲህ የቆርቆሮ ቤት ሰርተው እንዳስቀመጧት ነግሮኛል። እዚሁ አካባቢ ላይ ስትለምን ጎዳና ላይ ያደረች ዝናብ ላይ ብርድ ላይ ነው የምትውለው የምታድረውና ይህንን አይተን የሰፈር ወጣቶች ጋር አስተባብሬ ቆርቆሮ ቤት ልሰራላችሁ ያለው ሰርተንላት እዚሁ አካባቢ ላይ እንድታድርበት ማረፊያ እንዲሆናት አድርገናልና ያው ምግብ ምናምን የሚረዷት እነሱ ናቸውና እንግዲህ እስኪ ሞር ደግሞ የበለጠ ከሱ ምን እንደተፈጠረ እኛም እንሰማለን አብረን። ውድ ተመልካቾቻችን የዛሬው ቪዲዮ ትንሽ አሳዛኝና ልብ የሚነካ ነው። እንግዲህ አብራችሁን ቆዩ። ውድ ፈጥኖ ደራሽ ቤተሰቦቻችን እንደተለመደው ይህንን የዩቲዩብ አካውንት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን አጋር ይሁኑን። የናንተ የምንጊዜም እርዳታችሁ እገዛችሁ ያስፈልገናል። ለሁሉም እህቶቻችን የአረብ ሀገር ለሚገኙ እህቶቻችን ማስተማሪያ እንዲሆን በምን መንገድ እንግዲህ ወንዶች ትንሽ አስቸጋሪ የሆኑ ሰዎች አሉ ንብረታቸውን ወስደው እንግዲህ ለእንደዚህ አይነት ትልቅ ጎዳና ላይ ወድቃ ትልቅ ችግር ውስጥ ለመብቃት ያደረጋት እንግዲህ እህታችን ከባድ ነገር ነው። ትንሽ ልብ የሚነካ ነገር ነው። ውድ ተመልካቾቻችን እስኪ እንግዲህ ደግሞ ወንድማችን እዚህ አጠገቤ ይገኛል። እሱ ደግሞ የበለጠ ይነግረናልና እስኪ የተፈጠረውን ነገር ለኔም ለናንተም ደግሞ በደንብ ግልጽ አድርጎ ይነግረናል። እንዴት ነው የሚያውቃት እህታችንን፣ የት ነው የሚያውቃት፣ በምን ሁኔታ አገኛት የሚለውን ነገር ስለሷስ የሰማው ነገር የበለጠ ምንድነው፣ በምን ሁኔታ የደረሰባትን ነገር እንዳስረዳችሁ እሱ እንዴት እንዳወቃት እሷንም እንግዲህ በደንብ ያስረዳናል። አልከኝን ለኔም በስልክ የነገርከኝ ነገር አለ ያስረዳኸኝ ነገር አለ። እንግዲህ እኔም እንደደወልክልኝ ነው በፍጥነት የመጣው። ትንሽ ልብ የሚነካ ነገር ነው ጉዳዩና እስኪ አስረዳኝ ያለው ነገር። ነገርኩ ታውቃለህ ብዙ ነገሮችን ያው ፈጥኖ ደራሽ ለብዙ ህብረተሰብ ፈጥኖ እየደረሰ ችግራቸውን እየፈታ እንደሆነ አውቃለሁ። ይሄን ተረድቼ ነው ስልካችሁን ከቪዲዮአችሁ ላይ አግኝቼ የደወልኩላችሁ እና በጣም የሚያሳዝን ታሪክ ነው። እዚህ ሰፈርኛ ጋር እንደነገርኩ እቺ እህታችን ብዙ አመት ሰው ሀገር ለፍታ ያጠራቀመችውን ገንዘቧን ባል ተብዬው ይወስድባትና ለብዙ ችግር ይዳርጋታል እና ብዙ ችግር መከራ ነው ያሳለፈችው። እኛም ያው በቻሉ አቅም በመንችለው አቅም እስካሁን እየረዳናት ነበር። ከኛ የተሻለ ደግሞ እናንተ ተረዳላችሁ ብዬ ነው ለእናንተ የደወልኩላችሁ። ያው ምን ደረሰባት ካልከኝ ብዙ መከራ ነው የደረሰባት። ጎዳና ወጣለች። ብዙ ያው ከሰው በታች ነው የሚሰማት። ያው ብዙ የአይምሮ ህመም ችግር ሳይነካት አይቀርም እና ትንሽ በሳይኮሎጂም በብዙ ነገር የተጎዳች ነች እና ከሰው ተገላ ነው የምንኖረው። ያው እህታችን እንደ ተረዷት ከሆነ ከሰው ጋርም ቀርባ ማውራትም አቅሙ እንደሌላት ነው የሚሰማት። እኛ በተቻለ መጠን ደግሞ ከጎኗ ሆነን እየደገፍናን ነበር። ያው እኛ ደግሞ ያቅማችንን ያልነበር የምንችለው ከዛ በላይ ደግሞ የምንችለው ነገር ስላልሆነ ለናንተ ደውለንላችኋል። እናንተ ደግሞ ችግሩን እንደምፈቱት እርግጠኛ ስለሆንኩ ነው ለናንተ ደወልኩላችሁ።
እንግዲህ ወንድሜ በስልክም ያጫወትከኝ ነገር አለ እዚህ አካባቢ መጀመሪያ ስትመጣ ሁኔታዋን እንዴት ጎዳና ላይ ያደረች እዚሁ ሰፈር ላይ ጥግ ላይ ነው የምታድረው ብለህኛል። ዝናብ ብርድ ሳትል በቃ ዝም ብላ ጥግ ላይ ነው የምታድረውና ያንን ነገር አይታችሁ ነው እናንተም እንግዲህ መጠለያ ልትሰሩላት የቻላችሁት። እና በተጨማሪም ስለ ታሪኳ ስትጠይቋት ሞር ደግሞ አንተ ቀርበህ ማዋራት እንደምትችል የሰፈር ወጣቶችም ነግረውኛል። አንተ ነህ በደንብ ቀርበህ የምታዋራት እንጂ ለሌላ ሰው ችግሯን መናገር አትፈልግም ብለውኛል። እና በተጨማሪ ስለ ባለቤቷ ስትጠይቋት ደግሞ ፍራቻም እንደሚያድርባት እንደምትፈራ ተው እንደምትላችሁ ነግረኸኛል። እና እስኪ አንተ ሞር እንደ መቅረብህ አንጻር እስኪ ምንድነው እንዴት ነው እዚህ አካባቢ ልታገኙት ይቻላል? አንተ መጀመሪያ ስታያት እንዴት ነበር ሁኔታዋ? እስኪ ያው እንደነገርኩ ከሰው ጋር ማቀርብም ያው ሰው መጠጋትም ትፈራለች። ሁሉንም ሰው ተጠግታ ማውራት አይደለም ያው የሚበላ ራሱ አትቀበልም ነበር። ቀስ በቀስ ነው እኛም ልንቀርባት ይቻለው። ያው ከደረሰባት አንፃር ያው ብዙ መከራ ነው የተቀበለችው። በጣም ነው የምታሳዝነው። እኛም እንደተረዳ ያየነው እስካሁንም ያው እኔ ትንሽ ከሌሎቹ ያው መጀመሪያም ቀስ ብዬ ያው ምግብ ምናምንም ባበላም ቁጭ ስለማድረግላት ነው እየቀረበችኝ የመጣችው እንጂ ከሰው ጋር ጭራሽ አቀርብም። ያው ከጓደኞቻችን ጋር ተሰብስበን በምንችለው አቅም የሆነች ያው ከዝናቡ ከብርዱ ገለል የምትልባት የተወሰነች ጠበብ ያለችን ቤት ቢሆን በቆርቆሮ ያው ከቤትም ከጎረቤትም ከዚህ ሰፈር ከጥሩ ሰዎች ተቀብለን በቆርቆሮ በትንሹ ሰርተንላቸዋል። ለትንሽ ጊዜ እዛ ውስጥ ነው እየኖረች ያለችው። ያው ከሰው ጋር ብዙ ማውራት አትወድም፣ ግን ያው በተቻለ መጠን ከኛ ጋር ደግሞ ያው ትንሽ እንድቀርበን በምንችለው አቅም ስንሞክር ነበር። እስካሁን ከኛ ጋር ኦሬዲ ችግሯን ያው ለኔ ነው የነገርኩን ራሱ ልትነግረኝ የቻለችው እንጂ ለሌላ ሰው አልተናገረችም። እና ያው የደረሰባትን መከራ ያው አባሏ ጋር የሰራችበትን ብር እዛውና ስትልክለት እሱ ሌላ አግብቶ እሷን እዚህ ስመጣ ንብረቷንም ወስዶባት እጇን ባዶ እንዳስቀራት ልጅ በዛ በተረፈ ደግሞ እንደሚያስፈራራትና ብዙ ችግሮችን ሊያደርስባት ሲሞክር ጥላው እንደወጣች ነው የነገረችን ከአካባቢው። ያው ብዙ ነገር ነግራኛለች። የቀረውን ያው አንዳንድ ነገሮች እንደነገርኩ እሷንም ቀጥሬያታለሁ። እስኪ በተቻለው መጠን ያው ትፈራለች። ያው ግን አንተም በተቻለ መጠን ስሜቷን እየጠበክላት ቀስ በቀስ እንደምታወራ ቃለሁ። በተረፈ ያው ምስኪን ነች፣ በጣም ነው የምታሳዝነው። ያው ብርዱንም ዝናቡንም እዛ በሰው ሀገር ለፍታ ያጠራቀመችውን ገንዘቧን ወስዱባት። እኛም ለማናገር ሞክረን ነበረ። ተውት እንዳታናግሩት መጥፎ ሰው ነው ለእናንተንም ይጎዳቸዋል ብላ ምናምን ሞክራ አድራሻውን ልትነግረን አልቻለችንም። እናንተ ደግሞ ያው ታቋለች፣ አድራሻውንም ታቋለች። ያው ግን ልትነግረን ፍቃደኛ አላነችም። ያው ለኛም አስባ እንደሆነ እኛም እናውቃለን። ግን ያው እኛ ያው ከኛ የተሻለ እናንተ ብዙ ነገሩን ታወጣጡና ያው ትደርሱበታላችሁ ብዬ ስላመንኩ ነው ለእናንተ የደወልኩላቸው። ያው የሷ ህይወት በጣም አሳዛኝና በጣም ልብ የሚነካ ነገር ነው። ከዚህ በላይ እኔ ከሷ ብሰሙ ደስ ይለኛል። ያው የምፈልገኝ ጥያቄ ካለ ግን አሁንም ብትጠይቀኝ ያው ልመልስልህ ዝግጁ ነኝ። እሺ እንግዲህ ውድ ተመልካቾቻችን እንደሰማችሁት ነው። ረጅም አመት አረብ ሀገር ሰርታ ወደዚህ የላከችለት ሀብት ንብረት ያፈራች እህታችን ነች። እንግዲህ አረብ ሀገር ምን ያህል ድካም እንዳለው፣ ምን ያህል ልፋት እንዳለው፣ ምን ያህል እድሜያቸውን ሳይኖሩት ገንዘብ እንደሚሰሩ እናውቀዋለን። ማለት ከባድ ነው። ከዛ ሀገር የሚመጡ እህቶቻችን ምን ያህል መከራና ችግር እንደሚያሳልፉ የሰው ሀገር ላይ እናውቀዋልና ያን ሁሉ መከራና ችግር አሳልፋ ከመጣች በኋላ ግን ገንዘቧን የሰራችውን ያፈራችውን ንብረቷን ሀብቷን የገዛ ንብረት ሀብቷን እንግዲህ በላይዋ ላይ ሌላ ሚስት አግብቶ ነው እሷን ያስወጣት ያለን እንግዲህ ወንድማችን እንደዛ ነው የተፈጠረውና እቺ እህታችን ሳይኮሎጂካሊም ተጎድታለች። ረጅም አመት ለፍታ ሰው ሆናለሁ በአገሬ እኖራለሁ ተከብሬ እንግዲህ ሀብት አፍርቼ ንብረት ይዤ እኖራለሁ ያለች እህታችን እንግዲህ በእንደዚህ አይነት ሁኔታ ተጭበርብራ ተታላ ስታገኘው እንግዲህ ያውን ባመነችው ሰው እንደዚህ መከዳት ደግሞ ከባድ ነው። ልፋቷል፣ ድካሟል፣ አገሬ ላይ አርፋለሁ ብላ ነው የመጣችው እህታችን። ያልጠበቀችው ነገር ሲያጋጥማት ታዲያ ትንሽ የአእምሮ ቀውስም ያጋጥማልና ውድ ተመልካቾቻችን
እንዳለን እንግዲህ ወንድማችን ትንሽ ሳይኮሎጂካሊ ተጎድታለች። ትክክል ነው። ከዚህም በላይ ከባድ ነው። ከዚህም በላይ እና ጎዳና ላይ መኖር ብዙ አመት ለፍቶ ብዙ አመት ደክሞ ከሰው በታች ሆኖ ድጋሜ ጎዳና ላይ ወጥቶ መኖር ማለት በጣም ከባድ ነው። እና ውድ ተመልካቾቻችን እስኪ እንግዲህ እህታችንን ያለችበትን የምትኖርበትን ቦታ ያሳየናል። አብረን ሄደን እንግዲህ ለማናገር እንሞክራለን። ያው እሱን ደግሞ ሞር በደንብ እንደምትቀርበው እሱም ነግሮኛል። የአካባቢ ልጆችም ያው ደውሎ የሚጠራኝ እሱ ነው። የአካባቢ ልጆችም ደግሞ ሞር አንተ እንደምትቀርብ ነግሮኛልና እስኪ እንግዲህ ሄደን ደግሞ ያሳየንና ያው ነግሯት ቤተሰብ እንደሆንን ልናግዛት እንደመጣን ይነግርልንና እንግዲህ እሷን ዛሬ እንግዲህ የቻልነውን ያክል ከሷ መረጃ ሰብስበን በቀጣይ እንግዲህ የተለያዩ እርምጃዎችን እንደምንወስድና ንብረቷን ሀብቷን የእህታችንን ለማስመለስ ከጎኗ ለመቆም እንግዲህ የቻልነውን ሁሉ አድርገን ንብረቷንም እንደምናስመልስላት በእኛም ስም በተመልካቾቻችንም ስም ቃል እየገባን የዚችን እህታችንን የተወሰደባትን መብቷን የተነጠቀችውን መብቷን ለማስመለስ እንግዲህ ከጎኗ ሆነን እንደምንታገል ቃል እየገባን እንግዲህ ወደ እህታችን እንሄዳለን። እስኪ ከዛ በፊት ግን ያው ስትጠይቃት በደንብ ጥንቃቄ ያስፈልጋል። እኛም ያው ብዙ ጊዜ ያው እንደዚህ በመጀመሪያ ምንም ሳንረዳት ለመጠየቅ ሞክረን ነበር። ያው ፈቃደኛ ልትሆን አልቻለችም። አሁን እንደምትመጡ ነግሬያታለሁ። በእርግጥ ግን ያው ስትጠይቃት ያው እናንተም ያው የተጎዳች ሰው ልጅ ቀስ በቀስ ነው ያው ሁሉንም ነገር ልትነግራችሁ የምችለው። ያንን ነገር ተገንዝባችሁ ረጋ ብላችሁ ያው እንደኛው ናችሁ እንድታወራት ነው። እኔም እንደኛ ቤተሰብ ናቸው ነው ምላት። እንደዛ ብለህ ታወራታለህ። ያው መፍትሄ እንደምትሰጣት ደግሞ እርግጠኛ ስለሆንኩ ነው እናንተ ጋር የደወልኩት። በጣም አሪፍ። እንግዲህ እኛም የቻልነውን ሁሉ አድርገን የተጎዳችበትን ሁኔታ ምናምን ከሷ ለመስማት እንሞክራለን። እንግዲህ እስከ ጥግ ድረስ ደግሞ ይህንን ጉዳይ እስከ ጥግ ድረስ እንደምንሄድበት በተመልካቾቻችንም ስም ቃል እየገባ እንግዲህ እስኪ አብረን እንሂድ። በተጨማሪ እንግዲህ እስኪ አንዳንድ ነገሮች አዲስ ነገሮች ካሉ አንተም እዚሁ አካባቢ እንደሆንክ ነግረኛልና እሷን እስከምናዋራት እንግዲህ ታወራለን እና እሷን የሆነች ቦታ ላይ እንትን ትልናለህ። እንግዲህ የምታግዘን ነገር ካለ ደግሞ በእርግጠኝነት እመጣለሁ እንደምታግዘን ተስፋ እናደርጋለን። እንግዲህ ውድ ተመልካቾቻችን እንግዲህ ደርሰናል። እንግዲህ አሁን እየደረስን ስለሆነ እንደነገርኩ ያው ጥንቃቄ በጣም ያስፈልጊ ነገር ነው። ለኔም ብለን እናንተም ሲባል እሷም ነፃነት ስንል ቀስ ብለን እኔ ቀድሜ አዋራታለሁ፣ አንተ ደግሞ ትከተለኛለህ። በቃ እሺ፣ በደንብ አስረዳትና ያለውን ነገር ከዛ ያው እኛም የምንጠይቃት ጥያቄዎች እንደሚሮኑ አስረዳት። ከዛ እንመጣለን እኛ ማለት ነው። እሺ ሂድ፣ እስከዛ እንትን በላት። እንግዲህ ውድ ተመልካቾቻችን እንግዲህ የተወሰነ ትንሽ እንዳለው ሳይኮሎጂካሊም ያለው ነገር እሷ ጋር መንፈሷም ስለተረበሸ ምናምን ያለውን ነገር በደንብ ያስረዳትና ከዛ ደግሞ እንትን እንላለን ማለት ነው። እንግዲህ ቤቱ ይሄ ነው ማለት ነው። ውድ ተመልካቾቻችን እንግዲህ ወጣቶቹ እንግዲህ እውነት ወጣቶቹ ሊመሰገኑ ይገባል። ጎዳና ላይ ከምታደር ብለው ያለውን ችግር ተረድተው እንደዚህች አይነት ትንሽዬ ቤት ሰርተውላታል። እንግዲህ እስኪ ደግሞ በደንብ ቀርብ ብለን እናያለን ማለት ነው። እሺ ሰላም፣ እንዴት ነሽ? እነሱ ናቸው ሰሚራ። ካሜራው ግን ይቀርብኛል። አይ ችግር የለውም፣ ችግር የለውም። ካሜራ አልፈልግም፣ በእውነት ችግር አልፈልግም፣ ምንም ችግር አልፈልግም። እሺ አንዴ አቁምልኝ፣ ካሜራውን አቁምልኝ። አቁመው፣ አልፈልግም። ያሬድ እባክህን፣ እኔ ችግር አልፈልግም። በቃ ችግር የለውም። ይኸውልሽ ትንሽ አንተ አረጋጋትና ያለውን ነገር ንገራት። የእኛንም ስራ ሁኔታ እሺ፣ አንድ ዞር አድርግላትና ወደዚህ እኔ ያለውን ነገር እናስረዳት። ወደዚህ አድርግላትና ለእኔ የምነግርኝን ነገር ነው መልሰሽ የምነግሪያቸው። ችግር የለውም፣ እንደዚህማ አትጨነቂ፣ ችግር የለውም። ምንድነው መሰለሽ እኛ ማለት ነው እንዳለሽ እሱ እንደነገረሽ ያለውን ለእሱ ያጫወትሽውን ችግር የህይወትሽን ያሳለፍሽውን የህይወትሽን ውጣ ውረዶች ያለውን ነገር ትነግሪናለሽ። እሱ እንደነገረን ደግሞ አንዳንድ ነገሮች አሉ ስለ ባለቤትሽም በቃ ሁሉንም ነገር ታጫውችናለሽ። ከዛ እኛ እሱን ደግሞ ለመሄድ እሱን እርምጃ ለመራመድ አንዳንድ ነገሮችን ለማድረግ ያው ቪዲዮ እንይዛለን። ያለ አንቺ ፍቃድ ግን ምንም የሚፈጠር ነገር አይኖርም ማለት ነው። እውነት ነው። ሁሉንም ነገር ካንቺ ጋር አብረን እንሰራው፣ ችግር የለውም። እኛ እሺ እነግራቸዋለሁ ቤተሰቦች ነን። ችግር የለውም። ግን አይ ካሜራው ይቅርና እንዲሁ እናውራ በሰላም። እኔ ምንም አይነት ሚዲያ ነገር አልፈልግም። በቃ ችግር የለም፣ ዝም ብሎ እናውራ። ማገዝም እኛ በቻልነው ሁሉ እናግዝሻለን። ከዚህ በኋላ አብረንሽ ነን። ያለውን ነገር ሁሉ አብረን ነው
የምንጓዘው ያሉትን እርምጃዎች እኛ ከጎንሽ ከዚህ በኋላ አንለይ። ግን አሁን ምንድነው ይሄንን ቪዲዮ ከቀረጽን በኋላ አንቺ ሳትፈልጊ ምንም አይነት ነገሮችን አናረግም። ገባሽ አይደል? አዎ። ግን ችግር ይዞብኝ ነው የሚመጣው። ምንም ችግር የለውም። በእኛ ተማመኝና ያለውን ነገር እርግጠኛ ሆንልሻለሁ ነው። ምንም ችግር የለውም። ያንቺ አብረሽን ነው የምትሆኚው ከዚህ በኋላ እኛም አብረንሽ ነው የምንሆነው። ያለውን ነገር አብረን ነው የምንሰራው እስከ መጨረሻው ድረስ እስከ ጥግ ድረስ አብረን ሄደን ያለውን ነገር የህይወትሽን ውጣ ወረድ ገጠመኞችን ሁሉ ታጫውቺናለሽ። ባለቤትሽ ላይ ከባለቤትሽ ጋር የተፈጠረውን ነገር አንዳንድ ነገሮች ትነግሪናለሽ። እኛም የቻልነውን ሁሉ አብረን እናደርጋለን ማለት ነው። ስለዚህ ምንም ችግር የለ። ቪዲዮ እንዳልኩሽ የሚቀርጸው ምንም ችግር የለ። ያለ አንቺ ፍቃድ ምንም የሚፈጠር ነገር ስለሌለ ቀስ ብለሽ አንቺ አዋሪ ሊረዱሽ ነው የመጡት። ያው ለኔ ነገርሽኝን ሙሉ ነገር ትነግሪያቸዋለሽ። አንዴ ላስተካክላችሁ። እሺ ወይና ችግር የለውም ችግር የለውም። ለኔ ነገርሽኝን ሁሉን ነገር ሳትደብቂ ንገሪያቸው። ያው መፍትሄውን ነው የሚሰጡሽ። በቃ ምንም የሚያስጨንቅ ነገር የለም። እዚሁ ነኝ፣ እኔም አለው እዚሁ አካባቢ ነኝ። እናንተም ከፈለጋችሁ እንትሩ በቃ ችግር የለም። እሺ የሚያስፈልግ ነገር ካለ አለው እዚሁ ነኝ። በቃ እንግዲህ እንዳልኩ የምታግዘን ነገር ይኖራል። አንተም ከጎናችን አትጥፋ። እንግዲህ ችግር የለውም አለው በሚፈልጉኝ ሰዓት። እሺ እንግዲህ ውድ ተመልካቾቻችን እንግዲህ ሰሚራ እኛን ለማናገር ፈቃደኛ ሆናለች። እንግዲህ ሰሚራ ምንም የሚያስጨንቅ የሚያስፈራም ጉዳይ የለም። እኛ አብረንሽ ነው ያለነው። የደረሰብሽን ችግር ከጎንሽ ሆነን አብረን ለመካፈል ነው እዚህ ድረስ የመጣ ነው። የሚዲያችን ስም ፈጥኖ ደራሽ ይባላል። ያው ሰዎች ላይ ወገኖቻችን ላይ እንደናንተ ያሉ እህቶቻችን ላይ የሚፈጠሩ ችግሮችን እያየን አብረን በጋራ ችግሮችን እንፈታለን ማለት ነውና ያለውን ነገር እስኪ በመጀመሪያ እስኪ አንቺ እንዴት ነው አስተዳደግሽ ምናምን የሚለውን ነገር ቀስ ብለሽ ታጫውቺናለሽ ማለት ነው። እሺ በመጀመሪያ ያደግኩትኝ እኔ ማደጎ ቤት ነው። አባትም እናትም አላቅም። ያሳደጉኝ ማደጎ ቤት ነው ሳድግ እና በዛ በማድግበት ሰዓት ትምህርቴን የጨረስኩት እዛው ማደጎ ቤት ሆኜ ነው። እዛ ውስጥ ብዙ ቤተሰብ ጓደኛ የሆኑ ሰዎችን እዛ ነው የተዋወቅኩትኝ፣ እዛው ነው ያፈራሁት። እና አሁን ቤተሰብ አለኝ ማለት ሳይሆን የእናትንም የአባትንም ፍቅር አላቅም፣ ግን ጓደኞች ጥሩ ሰዎች ከጎኔ ነበሩ። እና በዛን ሰዓት ትምህርት ልክ እንደጨረስን እዛው ካሉ ጓደኞቼ ጋር ተመካክረን የወጣ ነው። ስንወጣ ቤት ተከራይተን አንዳንድ ስራዎችን ለመስራት አዲስ አበባ ላይ አቅደን የወጣ ነው እና እዛ በምንሰራበት ጊዜ በቃ ስንት አመት ልበል ብዙም አልቆየንም። በቃ ግን አንድ 5 ጓደኞች ሆነን ነው እንደዚህ ተመካክረን ስራ ከሰራን በኋላ ምናምን እዚህ ሀገር እንደምታውቀው መለወጥ ምናምን ነገር ምንም የሚቻል ነገር የለምና ሁሉም እንትን ውሳኔ መወሰን ጀመርን ማለት ነው። የየግላችንን ውሳኔ ስንወስን እኔ የውጪ አይዲያ መጣልኝና ፕሮሰስ ጀመርኩኝ፣ የውጪ ፕሮሰስ ማለት ነው። እና ውጪ ሀገር ፕሮሰስ ልክ እንዳለቀልኝ ሄድኩኝ፣ ለሰራተኝነት ነው ሄድኩኝ። እዛ አረብ ሀገር ረጅም አመት ሰራሁ እና በመሀል እመጣ ነበር። እዚህ በመጣበት ሰዓት ያው ጓደኞቼ ነበሩ፣ አገኛቸዋለሁ፣ እመለሳለሁ፣ አገኛቸዋለሁ። እነሱን ለመጠየቅ ትመጫለሽ ማለት ነው? አዎ በምትሰጠኝ ፍቃድ ማለት ነው። በዛን ሰዓት መጥቼ እመለሳለሁ፣ መጥቼ እመለስ ነበረ። ከዚህ የሆነ ጊዜ ላይ ረጅም አመት ቆየሁ። በቃ እዚህ ሳልመጣ ማለት ነው። ኦኬ እዛው መሰሪበት ሀገር ማለት ነው? አዎ እዛ ቆየሁ። በቃ በጣም ቆየሁኝ። ግን ተመልሼ ስመጣ ነገሩ ሁሉ ድብልቅልቅ ወጥቷል። ከነሱ ጋር አልተገናኘንም፣ ያሉበትንም አላቅም፣ ስልክ ምናምን በቃ ሁሉ ነገራችን ተጠፋፍቶ ነበር ማለት ነው። በሰዓቱ ጓደኞቼም የሉ፣ በቃ ቁጥርም የለም፣ ሁሉ ነገር በቃ ባዶ ሆንኩኝ። ብቻዬን ስሆን ስልካቸውም ጠፋብሽ ማለት ነው? ጭራሽ ምንም ስልክ በቃ በጣም ረጅም ጊዜ ቆየሁባቸው። እነሱም የራሳቸው ህይወት አላቸውና የሚያሳልፉትን አላቅም። በቃ እዚሁ አንድ ሆቴል ተከራይቼ ገብቼ ትንሽ እንዳረፍኩኝ ምናምን የሆነ ሰው በመሃል ተዋወቅኩኝ ማለት ነው። እዚሁ ለረፍት ባለሽበት ሰዓት ማለት ነው? አዎ እዚሁ እንዳለው ሳልመለስ ከመመለሴ በፊት ሰው ተዋወቅኩኝ። አንድ መልካም ሰው ነበር፣ እሱን ተዋወቅን።
በቃ በመሃል እሱን እንዳወኩትኝ ያለ የውስጤን ነገር ነገርኩትኝ ማለት ነው ከሱ ጋር እሱም ማዳመጠኝ ተስማማን ምናምን ነገርና እዛ እንደመመላለስ ነገር ያለው ለረፍት እንደመጣሁ ምናምን ማለት ነው እና በቃ ስልክ ተለዋውጠናል እዚህ ለ6 ወር ያክል ስቆይ ከሱ ጋር አብረን ብዙ ነገር አሳለፍን ማለት ነው እንዲሁ አንዴ መጀመሪያ አይደል የተዋወቅ ነው በሰዓቱ ስንተዋወቅ ዝም ብሎ እንደ ጓደኛ ነገር ምክክር ምናምን ነበር ምን ሰጣጣውና ነገሮች ተቀየሩ ወደ ፍቅር ሄድን ጓደኛ የሚያወራሽ ነገር ነበር ማለት ነው ሁሉን ነገር ሳጫውቶ ምናምን ያው እሱም ወደደኝ እኔም ወደድኩት እና ወደ ፍቅር ተቀየረ ነገሩ እዚህ ያለሽ ነው እዚህ ያለሽ ሳትመለሽ ለረፍት ማለት ነው 6 ወር ሙሉ እዚህ ስለቆየሁ ወደ ፍቅር ተቀየረ ነገሩና ልክ እንደ ጓደኛ ቴሌግራም ላይ እናወራለን ቪዲዮ ኮል እናወራለን እዚሁ ያለንም ማለት ነው እና ነገርኩት እንደምመለስ ከዛ ስሄድ እዛ ያለሁኝ እንትኖችን ማውራት ጀመርን በቃ ቁም ነገር ማለት ነው ወደ ትዳር የሚገባ ከሆነ ምን ማድረግ እንዳለብን እያንዳንዱን ነገር ተመካከረን ከሱ ጋር በቃ ያለው እሱ ነው በቃ ህይወቴ ላይ በዛ ሰዓት የነበረው እሱ ነው እንዳልኩ ጓደኞቼ ይማል ነበሩ እና በሰዓቱ ብር መላክ ጀመርኩኝ እቅዶችን አወጣሱ ማለት ነው ቤት መስራት እንዳለብን ህይወታችን መቀየር እንዳለብን በቃ እኔም ከሰው ሀገር የሰው ሰራተኛ ከመሆን አንድ ብሮቹን በደንብ ልኬ ቤት ሰርተን እዚህ እንድንኖር ማለት ነው ብዙ ነገር አጫወተኝ ከዛ ተስማማው እና መላክ ጀመርኩኝ ብር ማለት ነው በመሰራው ሰዓት እየላኩ እሱ ነገረኝ የሆነ ሰዓት ላይ መሬት እንደገዛ ነገረኝ ከዛ በኋላ የቀረውን ደግሞ እየሰራው ማለት ነው መላክ ጀመርኩኝ እሱ እየተቀበለ ቤቱን ሰርቶ ጨረሰ እዚሁ ሀገር ላይ ማለት ነው እዚሁ ሀገር ላይ ቤቱን ሰርቶ እንደጨረሰ ነገረኝ እና ያው በቃ ልንጋባ ነው ሬዲ በቃ መጋባታችን አልቀረም ስላለቀ በሱም ስም ነው የሆነ በቃ ሙሉ እምነቴ ለሱ ነው የተኩለት ማለት ነው ንብረቱ ምናምን በሱ ስም ነው እንዳለ ሁሉ ነገር ሁሉም ቤቱ ማለቁ ካልቀረ አሁን ከዛ በኋላ የሰራሁበትን ይበቃናል እዛ መጥቼ ቢዝነስ እንሰራለን እና ሀገሬ ልገባኔም ብዬ ሳማክረው አይ ቆይ በደንብ አሁን አትምጪ ትንሽ ቆይ በደንብ መስራት አለብሽ እዚህ ሀገር አሁንም ብትመጪ ብር ቶሎ ያልቃልና አሁንም ቢሆን በደንብ ጠንክረሽ ስሪ አሁን አትምጪ ያለኝ አይ እንጋባ አልኩትኝ አሁን መጋባታችን ካልቀረ አሁን እንምጣና እንጋባ ከዛ በኋላ የሚሆነውን አብረን እንወስናለን ብዬ ያው ደስ ባይለው በቃ መመጣበትን ቀን ነገርኩትኝ መጣሁኝ ከመጣው በኋላ ተጋባን እዚህ ማለት ነው ልክ እንደመጣው እዚህ ተጋባን ከተጋባን በኋላ አብረን መኖር ጀመርን ቤት ውስጥ ወረቀት ነበራችሁ ፊርማ ምናምን ነበራችሁ ስትጋቡ ማለት ነው ፊርማ ተፈራርማችኋል ወይስ እንዴት ነው የተጋባችሁበት ሁኔታ አይ ፊርማ እንኳን የለንም እኔ እንዳልኩም እንዲሁም ማቀው ሰው የለም ስለዚህ በቃ ብዙም ነገር ዕውቀቱ የለኝም እንደዚህ አይነት ነገር ላይ ማለት ነውና በቃ እሱ የሚለኝን ነገር ነው እሺ ሁሉ ነገር እሺ ምለው እሱ የሚለውን ነገር ነው እና ፕሮግራም ነገር ትንሽ የፕሮግራም የተዘጋጀው እሱ ነው ሰው የጠራው ጓደኞቹን ቤተሰብ የሚላቸውን በኔ በኩል ምንም ነገር የለም እሱ በኩል ግን ሰው መጥቷል እና በቃ የሆነ በተበላ ተጠጣ በቃ ሰው ተለያየን እንጂ ምንም ይሄ ፊርማ ምናምን ፕሮግራም ነው የተደረገው ማለት በቃ ፕሮግራም ብቻ ከዛ ቤት ውስጥ መኖር ጀመረ ከዛ በምንኖርበት ጊዜ የሆነ ጊዜ ላይ በቃ ጸባዩ ተቀየረ ማለት ነው ማለት አምሽቶ መምጣት ጀመረ ምንም በቃ ስርዓት የሌለው አነጋገር ነው የሚያናግረኝ ግን አሁን እኔ ይዤ የመጣሁትን ብር ራሱ እንደዚህ በቀን ይቀበለኝ ነበር እንደዚህ ልናደርግ ነው እንደዚህ እያለ ይወስድ ነበር ከዛም የቀረችዋን ብሬን ግን እየሰራሁበት ነው እንደዚህ ሰርቼ ይሄ እኮ እንደዚህ ብሎኝ እዳ አለብኝ ይላል እንደዚህ ብዬ እንደዚህ ከሰርኩኝ ይለኛል ያመጣሁት ብር እንደዚህ እያለ አለቀ ብሩ ማለት ነው ምንም ነገር ሳላደርግበት እኔ እሱ ጨረሰው ብሩን ከዛ ጸባዩ ተቀየረ በቃ ኢቭን ዱላ ጀመረ ዱላ ማለት በቃ እስከ መማታት እኔ አሁን ለምን አመሸክ ብዬ እንኳን ብናገረው ምን አገባሽ ማንቺ ማነሽ አላገባውሽም እኮ ምን አለሽ አንቺ በቃ በጣም እኔ እንዴት ብዬ እንደምነግርህ አላውቅም እና ይሁን በቃ አንድ ቀን ቤት ቁጭ ብዬ ነበር ማምሽቶ ሴት ይዞ መጣ ከዛ እዛው ቁጭ ባልኩበት በላይ ላይ ማለት ነው ሴት ይዞ ገባ ከዛ እኔ እንዴት እንደዚህ ታደርጋለህ ብዬ
በኃይል እናገረው ስላንቺ ምን አገባሽ በቃ ሚስቴ እሷ ናት ምናምን እንዴት እንደዚህ ታደርጋለህ ብዬ ልናገረው ስል በጣም መታኝ ማለት ነው። በጣም እዚህ ጋር እንደምታዩት ጠባሳ ማለት ነው። አየኸው ይሄኛው ይሄ ጠባሳዎች አሉ። እዚህ ላይ ብቻ አይደለም እጄ ላይ ብቻ አይደለም ጠባሳ ብዙ ቦታ አለ ጠባሳና በቃ በጣም ደበደበኝ ምናምን። ሰፈር ሰው ነበሩ ጎረቤቶች ነበሩ እነሱም ተሰበሰቡ። በምንም በቃ በአባቶች በሽማግሌም በህግ ምንም ሊመለስ ያልቻለ ሰው ነው። በጣም ኃይለኛ ሰው ነው ልጁ ማለት ነውና ነው እንዳልኩ ድብደባም አድርሶብኛል። ከአረብ ሀገር ስመጣም እንዳለ ንብረቶቼ የሉም፣ ብር የለኝም፣ ሰው የለኝም እና እንዴት እንደምነግርህ አላውቅም። ሁሉን ነገር የሚያሳጣኝ እድሜን፣ ህይወቴን፣ ሁሉን ነገር ነው። ረጋቤ አይዞሽ፣ ረጋቤና ረጋቤ አይዞሽ። ጎረቤት ማናገሩት በሽማግሌ ሞከርኩኝ፣ ወደ ህግም ሄድን። በቃ ለምንም አይመለስ ሰው ታውቃለህ፣ በጣም ኃይለኛ ነው። እንደዚህ እኔ ማቃቸው ሰዎች ነበሩ እንደዚህ እንደው እንዲደነግጥ ብዬ ራሱ ይዤበት ሄጄ ነበረ። እንደዚህ ኢቭን ሽጉጥ እስከ ማውጣት ድረስ ማለት ነው። በቃ በጣም አስፈራርቷቸው ምናምን ነው የመለሳቸውና እንዳልኩ እሱ በምንም የሚመለስ አይነት ሰው አይደለም። በቃ እንደምልህ አላውቅም። ሁሉ ነገር በጣም ከባድ ነው፣ በጣም ከባድ ነው። እንደዚህ እንደማወራው ቀላል አይደለም። ረጅም አመት ማለት የደከምኩበት ነው፣ የለፋሁበት ነው። ምንም ነገር ለራሴ አንድ ነገር ያላደረኩበት ነውና ረጅም አመት ሰው ቤት መስራት ማለት ከሀገርህ ውጪ መስራት ማለት ተቃጥሎ መስራት ማለት ቤተሰብ ሳይኖርክ እዛ ሌላ ቦታ አድገ የእናትን የአባትን ፍቅር ሳታያደግ አድጌ ብዙ ነገር ብቻ እንትን ብሎኝ እና በሰው መጎዳት ደግሞ ከባድ ነው። አላቀው ሰፈር ገብቼ ነው ዝም ብዬ ተኛውት ማለት ነው መሬት ላይ እና ፈጣሪ መስገን ሰውን ለመርዳት በቃ ሰው መሆን ብቻ በቂ ነው እና ሁሉም ሰው አይደለም ክፉና ፈጣሪ መስገን አንድ ያሬድ የሚባል ሰውዬ ነው እዚህ ያገኘኝና የቀድሞ ወጣት ማለት ነው። ቅድም ይዞን የመጣ እሱ ያናገራችሁ ሰውዬ ነው እዚህ ያናገርኩት። በቃ ታሪክሽ ምን ሆነሽ ነው ምናምን ብሎ እሱም ደንግጦ ሲያናግረኝ ነው ያለኝን ነገር ሁሉ ለሱ ነገርኩትኝ እና ምን አደረገ ሰፈር ሰዎችን ነገራቸውና በቃ ባለን አቅም እንርዳት እናግዛት ምናምን ብሎ ለመነልኝ ማለት ነው። የሰፈር ሰውም ተሯርጦ ይሄው እንደምታዩት ይሄንን ትንሽ ቤት ቢሆን ሰርተው ሰጡኝ። በቃ ሰላም ይሻላል ከሁሉም ነገር። በቃ ሁሉ ነገር ለፈጣሪ ትቼ ነው እዚህ ያለሁትኝ ማለት ነውና በቃ እንደምላችሁ አላውቅም። እንግዲህ ወዲ ተመልካቾቻችን እንግዲህ እንደሰማችሁት ነው። ትንሽ ከበድ ያለ ነገር ነው። ስሜቱም አሳዛኝ ነገር ነውና እንደዚህ አይነት አስቀያሚ ሰዎች እንደዚህ አይነት ጨካኝ አረመኔ ሰዎች እንግዲህ በየቦታው አሉና እነዚህን ሰዎች ደግሞ ተከታትለን የእጃቸውን እንዲያገኙ ማድረግኛ ድርሻ ነው ውድ ተመልካቾቻችንና እንግዲህ እንደተለመደው ይህንን የዩቲዩብ አካውንታችንን እንግዲህ ሰብስክራይብ፣ ላይክ፣ ሼር በማድረግ ሁሉም ጋር እንድንደርስ እገዛችሁ ያስፈልጋናል እንላለን። እንደተለመደው እንግዲህ ውድ ተመልካቾቻችን እንግዲህ እንዳያችሁት ነው። እንግዲህ ትንሽ ስሜቱ ከበድ ያለ ነው። የደረሰው ነገር ያደረገው ነገር ድርጊቱ ልብ የሚነካ ነገር ነው። አንድ ሰው ለወጣለሁ አድጋለሁ ብሎ በዚህ ልክ እድሜውን ጊዜውን ጨርሶ በእንደዚህ አይነት ሁኔታ ደግሞ ትንሽ ከባድ ጉዳይ ሲፈጠርበት የሚያሳዝንና ልብ የሚነካ ነገር ነውና እንግዲህ ቀጣዩን ስቴፕ ደግሞ አብረን የምንሄድበት አብረን የምናየው ይሆናልና እህታችን እንግዲህ ውድ እህታችን አንቺም ችግርሽን ለኛ በማካፈልሽ ችግርሽን እንድንካፈልሽ እኛን ለማውራት ፍቃደኛ በመሆንሽ በጣም ከልብ እናመሰግናለን። እንግዲህ ቀጣዩን ደግሞ ያንቺን ፍቃድ እየጠየቅን ቀጣዮቹን ነገሮች እንሄድባቸዋለን ማለት ነው። አሁን የቤቱን አድራሻ ታውቂዋለሽ አይደለ? አሁን በፊት የነበረበትን ቦታ ማለት ነው። አዎ የገዛነው ቤት አይደለ? አዎ አውቃለሁ። እሺ እንግዲህ በቀጣይ ውድ ተመልካቾቻችን እንግዲህ እዛ ያለውን ነገር ምንም አይነት ፋይል መረጃም የለሽም አይደል? አዎ ምንም ነገር የለም። እጅሽ ላይ ወረቀት አለ? አይ ምንም የለም። ምንም ነገር
እንግዲህ ምንም ወረቀትም የለም። ውድ ተመልካቾቻችን ትንሽ ከባድ ቢያደርገውም ህጉን ተከትሎ ለመሄድ ትንሽ ከበድ ይላል። ግን እኛ ደግሞ የራሳችንን መፍትሄ ነው የምንለውን እርምጃዎች ሁሉ ከመጠቀም ወደ ኋላ አንልም። ውድ ተመልካቾቻችን የቻልነውን ሁሉ አድርገን የእህታችንን ያለውን ነገር ለማስመለስ እንግዲህ እንሞክራለን ማለት ነው። እንግዲህ ስሜትን የሚነካ ነው ውድ ተመልካቾቻችንና እስኪ በጣም እኔ እንጃ አላውቅም። በጣም የሚያሳዝን ታሪክ ነው እንግዲህ ዛሬ ያየነው። ትንሽ ራሴንም አሞኛል ውድ ተመልካቾቻችንና እንግዲህ የቻልነውን ሁሉ አድርገን ይህንን ነገር ግን በእርግጠኝነት ማስተካከል እንደምንችል መናገር እፈልጋለሁ። እንደተለመደው ይህንን ዩቲዩብ አካውንታችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሁሉም እንድንደርስ አድርጉን፣ አግዙን። ውድ ተመልካቾቻችን ኮሜንታችሁም ያበረታታናል። ኮሜንት ላይም የተሰማችሁን ነገር ጻፉልን። ሀሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስፍሩልን